ረዛት አስመስይ። ቆይ ጋታም ምንድነው የምትፈልጊው? ስሚ ከኛ ብትርቅ ይሻልሻል። እሺ ቆይ ማንን ነው የማታምኚው? ተሙን፣ እኔን ወይስ እንጠቃለው የሚለው ፍራትሽን? ተሙን እመኙ። ተሙን አንቺ ብሎ ያላደረገው ነገር የለም። ቢያንስ እሱን እመኙ። እሱን በደንብ አምነዋለሁ። አንቺን ግን መቼም ላምንሽ አልችልም። መታችኝ፣ እንደ ሕፃን ልጅ ነው በጥፊ መታችኝ። ቆይ ተሙ እናንተን ላገዝ ካልኩት ውጪ ያደረኩት ነገር አለ? ሊዱ በእግዚአብሔር በጣም ይቅርታ። ትሁት የቅናት ነው እንደዚህ የሚያደርጋት። ስቀርባት ደግሞ ምን አይነት ጥሩ ሰው እንደሆነች ታያታለሽ። እኔ እኮ ልቀርባት ጓደኛ ልሆናት እየሞከርኩ ነው። እሷ ግን ሆን ብዬ እሷን ለመጉዳት የቀረብኳት ነው ይመስላል። አላውቅም፣ ምንም የማውቀው ነገር የለም። ልረዳሽ እየሞከርኩ ነው፣ ግን ደግሞ የባህሪሽ ጥሩ አይደለም። ልክ ነህ። አንተ ጋር በጣም ብዙ ጸባይ ሰናይ ሴቶች ስላሉ የኔን ባህሪ መታገስ አይጠበቅም። ምን ሆነሃል? አላውቅም። እቺ ጓደኛሽ ልታሳብደኝ። አረጋጋው እንጂ መቼም ስለ ትሁት አይደለም አይደል የምታወራው? አዎ እሷ ናት። ከሷ ውጪ እኔን ማስደሰትም ማናደድም የሚችል ሰው ማንም የለም። ከመቼው? ኧረ ለመናደር ስሞታ ለማቅረብ ገና ናችሁ። ቆሽ ምን አድርጋህ ነው አንተ የወንድም ሚስት ልደፍር የነበርክ ሰውዬ? እንዴት ነው የወንድም ነገር እንዳሳሰበህ አድርገህ የምታወራው? እኔ እንደዛ አላደረኩም። አድርገው እዛ ቤት የወጣሁት እኮ ባንተ ምክንያት ነው። ይሄንን ደግሞ ለወንድም ማስረዳት አያቅተኝም። አንቺ ጅል ነሽ እንዴ? እኔ ወንድሙ እያለው አንቺን ለምንድን ነው የሚያምሽ? እሺ ልሞክረው። ምን ለማድረግ እየሞከርሽ ነው? ዝም መሰል ምንም የማላውቅ ፋራ ነው እንዳደረገኝ። እሺ ምን እንዳስከፋሽ ንገሪኝ። አታይም እንዴ ሸኘኝ ስትለው ከኋላ እንደ ጭራ እየተከተለ ሄደ። አብረን ብሎ እንኳን አልጠየቀኝም እኮ። ምን እንደሆንኩኝ እየጠየቀኝ ነው? የምርህን ነው? ቆይ ያችን የልጅነት ጓደኛህን እሷ በጣም ጥሩ ሰው ስለሆነች አንቺ መተሻት እሷ ይቅርታ ጠየቀችሽ ለማለት ነው አይደል? እዚህ ድረስ ጎትታት ያመጣህ። ትሁት በተመስገንና በእሷ መካከል የተፈጠረውን ድረስ ማረጋጋት አልቻለችም። ምክንያቱም በአሁን ሰዓት እንግዲህ ተመስገን ከሊዲያ ከድሮ ከልጅነት ጓደኛው ጋር በመቀራረቡ ትሁት አሁን ላይ በጣም ቅናት ውስጥና አደጋ ውስጥ ነው ያለችው። ከተመስገን ጋር በምንም አይነት ነገር ልትግባባና ልትስማማ አልቻለችም ማለት ነው። ቅናት በጣም እያሳበዳት ነው ያለው። በእርግጥ አሁን ላይ ምንም ነገር ባታይም ግን ደግሞ መጀመሪያ ከሊዲያ ጋር ስትገናኝ ሊዲያ ያሳየቻት ንቀት ትሁትን በጣም ጎድቷታል ማለት ነው። እኔ ቆንጆ ስላልሆንኩኝ እሷ ቆንጆ ስለሆነች ነው፣ ከጊዜ በኋላ ደግሞ እሷን ሊመርጥ ይችላል፣ እኔን ሊተወኝ ይችላል የሚል ስጋት ትሁትን እያሰቃያት ነው ያለው ማለት ነው። ይሄ ነገር ደግሞ ሁሉንም ሰው አሳስቧል። ተመስገንን በተለይ በጣም እያናደደውና እያበሳጨው ነው ያለው። የልጅነት ጓደኛዬ ነች፣ እኔ ከሷ ጋር ምንም አይነት ግንኙነት የለኝም፣ ስለዚህ እሷን እንደ ጓደኛ መቀበል አለብሽ ቢላትም እሷ ግን ትሁት ግን በፍጹም ይሄንን ነገር አምና ልትቀበል አልቻለችም። ምክንያቱም ትሁት እንግዲህ ተመስገንን በጣም ትወደዋለች፣ እሱም ለሷ የከፈለውን መስዋዕትነት የምትረሳው አይደለም ማለት ነው። አሁን ላይ ግን ትሁት ደስታቸውን ወይም ደግሞ ሰርጋቸው በተቃረበ ጊዜ የተፈጠረው ነገር በጣም አደጋ ይዞ የመጣ ነው የሚመስለው። ምክንያቱም ትሁት በፍጹም ልትረጋጋና ተመስገንንም ልታዳምጠው አልቻለችም ማለት ነው። ሊዲያ በእርግጥ አመጣጧ ለበጎ አይደለም። ተመስገን ሊያገባ እንደሆነም ታውቃለች፣ ግን ደግሞ ከሱ መራቅ በፍጹም አልፈለገችም። እሱ የልጅነቷ ስለሆነ እሱን መርሳት እንዳልቻለችና የድሮ ትዝታ ውስጧ እንደቀረም እየነገረችው ነበረ። እሱ ግን የድሮ ነገር ከድሮ ጋር ቀርቷል ቢላትም እሷ ግን እንደቀላል ልታየው አልቻለችም ማለት ነው። ስለዚህ ነው እንግዲህ ሊዲያ የሆዷን በሆዷ አድርጋ ቃስ በቃስ ወደ ተመስገን እየቀረበች ያለችው። ይሄ አቀራረቧ ደግሞ ለትሁት ትልቅ ስጋት ሆኖባታል ማለት ነው። ይሄንን ስጋቷን ተመስገን ባገኘው አጋጣሚ ሊያረጋግጥላት ወይም ሊያሳምናት በሞከረ ቁጥር እሷ ግን ቁጣና ንዴት ፊቷ ላይም ወይም ደግሞ ካፏ የሚወጡት ቃላቶች ተመስገንን ራሱን እንዳይቆጣጠርና ጭራሽ እንዲበሳጭ እያደረገችው ነው ያለችው። በዚሁ ከቀጠሉ እንግዲህ ነገሮች ድፍርስርሳቸው ሊወጣ ይችላል ማለት ነው። ምክንያቱም ተመስገን ትሁትን ለማረጋጋት ባሰበ ቁጥር እሷ ደግሞ ለሷ አግዘህ ነው የሚል ስሜት እየተሰማት ትልቅ ችግር እየፈጠረች ነው ያለችው።
ሊዲያም እንግዲህ የጥፋተኝነት ስሜት ተሰምቶኛል ይቅርታ ልጠይቃት ብላ ባለችውም ትሁት ነገሩን በሙሉ አዙራዋለች ማለት ነው። ራሷን ትሁት ነበረች ሊዲያን በጥፊ የመታቻት ማለት ነው። ግን ደግሞ ሊዲያ ተበዳይም ሆና ይቅርታ ለመጠየቅ መምጣቷ ራሱ ትሁትን ሌላ ጭንቀት ውስጥ ጨምሯታል። በዛ ላይ ደግሞ እቤት መምጣት አልነበረባትም። ተመስገን የምር ይቅርታ እንድትጠይቃት ብሎ ነበር ይዟት የመጣው። ሊዲያ እቤት በመምጣቷ ትሁት በጣም ተናዳለች ማለት ነው። ግን ደግሞ ሊዲያ የምትፈልገውን ነገር እስከምታገኝ ድረስ አንገቷን ለመድፋትና የበታች ሆኖ ለመገኘት እየጣረች ነው ያለችው። ተመስገንም እንግዲህ አሁን ላይ ሊዲያ ተበዳይ ሆና እንኳን ይቅርታ ስትጠይቅ አንቺ ግን መረጋጋትና ይቅርታ ማለት ሲገባሽ አሁን ለምን ትቆጫለሽ ብሎ ትሁትን ቢናገራትም ትሁት ግን አሁንም ድረስ ተመስገንን ልብህ ከሷ ጋርና ለሷ ነው የምታግዘው እኔን ጠልተኛል ወይም ደግሞ አልፈልግህም እስከ ማለት ደረጃ ደርሳለች ማለት ነው። ይሄ ነገር ደግሞ ትሁትን እያስለቀሳትና እያሰጋት ነው ያለው። ምክንያቱም እኔ እንደዚህ ስላልኩት የምር ሊመስለውና ወደሷ ሊሄድ ይችላል ብላ እንግዲህ ማሚንም እያማከረቻት ነው። ማሚም እንደ እናት ነገሮችን በሙሉ ለማስረዳት እየሞከረች ነው ያለችው። ይሄንን ነገር ማስተካከል ያለብሽ ብልጥ ሆነሽ በዝምታ ነው እንጂ እንደዚህ በቁጣና በንዴት ከሆነ ነገሮችን በሙሉ ልታበላሽ ትችያለሽ። ነገሮችን በዝምታ ማለፍ ነው ያለብሽ ብትላት ትሁት ግን እየሆነ ያለውን ነገር ዝም ብሎ አይቶ ማለፍ አልችልም ብላለች። ይሄ ነገሯ እንግዲህ ከተመስገን ጋር ትልቅ ግጭት ሊፈጥርባት ይችላል ማለት ነው። ትሁት አሁን ላይ በጣም ስቃይ ውስጥ ነው ያለችው። ተመስገንም ያልጠበቀውና ያላሰበው ነገር ነው የገጠመው ማለት ነው። ሌላው ቲናም እንግዲህ ከተደበቀችበት መታለች ማለት ነው። አሁን ድረስ የተደበቀችው ሆነ ብላ የሰው ብር ይዛ ስለሄደች ነበረ። ተመስገን ግን ለምን እንደዚህ እንዳደረገች ቢጠይቃትም እነሱ የቀረብኳቸው ሰዎች ከኔ የባሱ ሴጣኖች ስለሆኑ ይገባቸዋል፣ እነሱ በኔ ለመጠቀም ነበር የፈለጉት፣ እኔን አታይም ወይም ደግሞ አይኗ አያይም ብለው ሌላ ትልቅ ችግር ውስጥ ሊጨምሩኝ ነበር፣ እኔ ግን ሰርቼላቸዋለሁ ብላ ለተመስገን ነግረዋለች ማለት ነው። ተመስገን ግን በኋላ ላይ ትልቅ ችግር ውስጥ እንዳይጨምሯት እየመከራት ነው ያለው። የመሌ ወንድምም እንግዲህ በተከታታይ እየፈለጋት እንደነበረና አሁንም ከተመስገን ጋር አይቷታል። ለዚህም ነው እንግዲህ አግኝቷት የወንድሜን ብር ይዘሽ ወዴን ነው የጠፋሽው ብሎ ለማስፈራራት ወይም ደግሞ ሌላ ችግር ለመፍጠር እየፈለገ ነበር። እሷ ግን ያኔ ገና ሊደፍ ወይም ሊስማት በነበረበት ሰዓት ስለሆነ ከዛ ቤት የወጣችው ያንን ነገር ለወንድምህ ነግሬ ትልቅ ችግር ሊፈጠር ይችላል፣ በዛ ላይ ደግሞ ከወንድምህ ሚስት ጋር የምትማግጥ አይነት ሰው ስለሆንክ እኔን የመናገር ምንም መብት የለህም ብላ ልታሸማቅቀው ሞክራለች ማለት ነው። የመሌ ወንድም እንግዲህ የሰራውን ስራ ቢያቅም ግን ደግሞ ቀድማ መሌን ካገኘችው ነገሮች በሙሉ ይበላሻሉ ብሎ ስላሰበ አሁን ላይ ቲናን በፍቅር ሊቀርባት ነው ያሰበው ማለት ነው። የወንድሙ ሀብትና ንብረት እሷ ጋር እንዳለ ስላወቀ እሷን ጠብሶና በፍቅር አጥምዶ እንግዲህ ወደ ራሱ ሊያመጣ ነው ያሰበው። ቲና ግን ይሄንን ነገር በቀላል የምታደርግለት አይመስልም። ምክንያቱም እሷ መጀመሪያውኑ አውቃና አስባበት ስለገባች እሷን ማታለሉ ከባድ ነው የሚሆንባቸው። እስካሁን ድረስ እንግዲህ መሌ በአካል አግኝቶ አላናገራትም። ለዚህም ነው የመሌ ወንድም ከሱ ቀድሞ ሊያግባባትና ነገሮች እንዳይበላሹ ለማድረግ እየሞከረ ያለው ማለት ነው። ይሄም ነገር ተሳክቶለታል። ገና ቲና ከመምጣቷ ከመሌ ቀድሞ ማግኘቱ ምናልባትም ቲና ነገሮችን እንዳታበላሽና ሁለቱ ወንድማማቾችም እንዳይጣሉ ሊሆን ይችላል ማለት ነው። አባዬም አሁን ላይ ተመስገን እያደረገ ያለው ነገር በጣም አሳስቦታል። ትሁትን አረጋግቶና እንደምትፈልገው ካልሆነላት በስተቀረ ነገሮች ሊበላሹ እንደሚችሉ እየነገረው ነው። ተመስገን ግን አሁን ላይ የሱና የሊዲያ ጥፋት ምንም አልታየውም። ትሁት በቅናት ነው እንደዚህ እየሆነች ያለችው። ይሄ ቅናቷ ደግሞ ትልቅ ችግር ሊፈጥር ይችላል። አባዬን በጣም አሳስቦታል። ምክንያቱም የትሁት ሁኔታ በጣም አስፈሪና በቁጣ የታጀበ ስለሆነ ነገሮች በሙሉ ሊበላሹ ይችላሉ። ለዚህም ነው እንግዲህ አባዬ የትሁትን ሁኔታ ካየ በኋላ ተመስገንን ቶሎ አስጠርቶ እየተሆነ ያለውን ነገር በመነጋገርና መወያየት መፍታት አለባችሁ እንጂ አሁን እየሆነ ያለው ነገር ጥሩ አይደለም። አንተም ሊዲያን ወደዚህ
ወደዚህ ቤት ይዘ መምጣት አልነበረብህም ብሎ ተመስገንን ለመምከር ሞክሯል ማለት ነው። ተመስገን ግን እስካሁን ድረስ ትሁት ቀንታለች ብሎ ከሊዲያ ጋር ግንኙነቱን አላቆመም ማለት ነው። ድንገት መንገድ ላይም ቆመው እንግዲህ እያወሩ ባሉበት ሰዓት ትሁት አይታቸዋለች። በዛ ላይ ደግሞ ሊዲያ ተመስገንን ጉንጩን ስትስመው ስላየች ትሁት እርግጠኛ ትሆናለች ማለት ነው። እየዋሹኝ ነው እንጂ ሁለቱ የፍቅር ግንኙነት ይኖራቸዋል፣ አስተሳሰቤም ልክ ነው ብላ ነገሩን ከዚህ የበለጠ ልታከረው ትችላለች ማለት ነው። ቲናም እንግዲህ ትሁትን በተቻላት መጠን ለመርዳትም ሆነ እንድትረጋጋ ለማድረግ ሞክራለች። ትሁት ግን አሁን ያለችበት ሁኔታ በምክር ወይም ደግሞ በምንም ነገር የሚመለስ አይመስልም ማለት ነው። ምናልባትም ሊዲያ ከህይወታቸው እስካልወጣች ድረስ የትሁትና የተመስገን ፍቅር እንደዚሁ ላይቀጥል ይችላል ማለት ነው። ቢቀጥል እንኳን ሁሌ በጭቅጭቅና በንዝንዝ የተሞላ ስለሚሆን ሁሌ ጭቅጭቅ ደግሞ ሌላ ችግር እንደሚፈጥር ግልጽ ነው ማለት ነው። አሁን ላይ እንግዲህ ተመስገን ምን ሊል እንደሚችል ባናቅም ትሁት ግን ያየችው ነገር ከተመስገን ጋር ያላትን ነገር የሚያበርደው አይደለም የሚያባብሰው ነው እንጂ ምክንያቱም ስትስመው ነው ያየችው። እንኳን ስማው ቀርቶ ይቅርና ሸኝቶኛል ብላ ስትላት ነበረ በጥፊ የመታቻት ማለት ነው።